ቤቱ ልቅ አርገሽ ይዘሽ ውጪ። አይ ኤሚ ከመጀመሩ ነው ደግሞ ሴት ወንድን ይዛ የምትሄደው። በቃ ታሪኩን ቀይረሽ አግቢው። እኔ ራሴ ፈርሜ እሰጥሻለሁ። ቆይ ያክል ምን ቢያደርግሽ ነው? ኑሐሚን አሁንስ ከበሽታው በላይ እሱ አቃጥሎ ሊደፋኝ ነው። ኤሚ እባክሽ ሁለተኛ እንደዚህ ስትይ እንዳልሰማሽ። እና ምን ልበል? በዚህ እድሜው እሱ ልክ መሆኑና ለመሆኑ የምመርጥለት ሰው ነው እንዴ? ኤሚ ሁላችንም እኮ እንደዚህ እየለፋን ያለ ነው አንቺን በህይወት ለማቆየት ስንል ነው። ምናልባትም እሱ ከራሱ ጋር ሆነ ይሆናል። እኔ እንድቆይ በዙሪያ ያሉት ሰዎች ማለቅ አለባቸው። ቆይ ከማን ጋር ተጣልቶ ነው ልጁን ያስተረፈው መሰለሽ? ማ? ኤርሚያስን እኮ ነው። ኤርሚያስ? እኔ ለራሴ ታምሜ አቅሜን አጥቻለሁ። እንዴት ብዬ ልገላግላቸው? ያ ኤርሚያስ እዚህ ድረስ መጥቶ ነበር። ለነገሩ ራሱ ነው ጥፋተኛ። እኔ ምን አገባኝ? መጥቶ እኮ ስለ ቪዲዮ ሲቀባጠር እኮ ነው። እኔ አጥፋልኝ እንጂ ለፍልፍ ብየዋለሁ። ስለየትኛው ቪዲዮ? አንቺ ደግሞ ኤርሚያስ ከስንት ቪዲዮ አለኝ እና ናሆም ስለዚህ ቪዲዮ አወቀ እያልሽኝ እንዳይሆን። ዋናው የጸባቸው መንስኤ ምን ሆነና አንቆ ደበደበው እኮ ነው የምልሽ። ወይ ኤርሚያስ እና አሁን ምን አንቀለቀለውና ነው ስለዚህ ጉዳይ የሚያነሳው? በእርግጥ ናሆም ውስጥ መሆኑን አላወቀም ነበር። አወቀ አላወቀ ይሄ ቤት እንደሆነ ጣሪያና ግድግዳው ራሱ ጆሮ አለው። እኔን ይቅርታ ለመጠየቅ እሱ ጋር ያሉኝን ፋይሎች እንዳቃጠላችሁ ሲነግረኝ አጅሬ ናሆም አልሰማ መሰለሽ? ኤሚ አንቺ በዚህ ጉዳይ ከዚህ በላይ መጨነቅ የለብሽም። ሊያሳስብሽ የሚገባው የሕክምናሽ ጉዳይ ብቻ ነው። እኔ ግን በእናትሽ ልጅቷ በአንቺ ምክንያት አንድ ነገር ትሆንና አልገባኝም። ጭራሽ እኔን ለማስፈራራት እየሞከርክ ነው? ይሄን በፍጹም ማመን አልችልም። እኔ ወይም ደግሞ ያ ቤተሰብ የሆነ ነገር አድርገን በድለንሽ ሊሆን ይችላል። ግን ደግሞ ኤሚ ምንም አላደረገችም እኮ። እኔ ምንም አድርገኛለች አላልኩም። እና ምን አለበት ለነፍሷ ብትደርሽላት? ደግሞ ናሆምና ኑሐሚንንም ለመለየት የሞከርሽ እንደሆነ አውቄያለሁ። አሁን ደግሞ የናሆም ተቆርቋሪ ሆንክ። ያቺ ልጅ በሞትና በህይወት መካከል ሆና እንዴት እንደዚህ ነገር ታስቢያለሽ? እስቲ ቆይ ከታመመሽ በኋላ ሄደሽ አይተሻት ታውቂያለሽ? አላውቅም። ምን ነው በጣም እንዳዝነለት ፈልጋ ነው? ቆይ አንቺ ከሰው አይደለም እንዴ ተፈጠርሽው? ቆይ አሁን ምን አርጊ ነው የምትለኝ? እንዳልገባሽ አትሁኝ እሺ። ራቁቴን የቀረስከኝን ቪዲዮ መልቀቅ ነው አይደል ሀሳብክ? ልቀቀው ከፈለክ። ውሸቴ ነው እንደዚህ ያልኩት። እና የኔንም ቪዲዮ አጥፍተዋል? ሲጀመር አሁን ውሸት ምናምን አቁሜ ሰው ለመሆን እየሞከርኩኝ ነው። እሺ ውይ እንኳን ደስ አለ። ለዚህማ ሻምፓይን ይከፈትልክ ነኝ። አሁንም እየነገርኩሽ ያለሁት አንድ ነገር ብቻ ነው። ያንን ቤተሰብ በዚህ አጋጣሚ መካስ አለብሽ። በነፃ ቦልማሮን እንድሰጣቸው ነው አይደል እያሰብክ ያለኸው? አንቺም እኮ ችግር ደርሶብሽ የሰው እርዳታ ልትፈልጊ ትችላለሽ እኮ አምራል። ሰላም ውዴ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እምራ እንግዲህ ለለኩም ዝናሽን አግኝታ ነበር። ለኩን አግኝታ ለሱ የተፈጠረው ነገር እና የምትፈልገው ፍላጎቱን ነገር ተወስናለች። ቅመሜ በመጨረሻ ለኩን ወይ ደግሞ አባይ አገኘች ማለት ይሄ የማይታመን ነገር ነው። ያ ተሽከርካሪ ወንበር ላይ ተነስታ ሌላ ሰው እኮ ነው የሆንኮ እያለች ቅመማ ከዛ ገኒም የማንች ጣፋጭ እያለች እየሳመች በጣም ደስ ብሏት ነበር ማለት ነው። እና ከሷ ጋር የነበረች አሮጊት እያለች የምጠራት የቅመማ አሳዳጊ ጎዳና ላይ አግኝታ ስታሳድጋት የነበረው ከነሱ ከመስራት ጀመረች። እናም ለኩቤት ገብታ እንድትሰራ ስራ አግኝቼለታለሁ በማለት ተሰማ ይናገራል። እንግዲህ የነበረችበት ድሮ ሲሰራበት የነበረው እንደውም የናሆም እናት ሆና እዛ ቤት ለመቀጠር ትወስናለች ማለት ነው። ነገሮቹ ተገላልብጦሽ ቢሆንም ነገር ግን አሁንም ቢሆን እዛ ገብታ ለመስራት ትወስናለች። እሷን በደንብ የሚያቅለኩ ብቻ ስለሆነ ነገር ግን እዚህ የመጣሁት እንግዲህ ምን ነው ይቅርታ ለመጠየቅ በጣም ቸኮልኩ። አዎ ባደረኩሽ ነገር በጣም አዝኛለሁ፣ ግን እባክሽ ልጄ እኔ አባትሽ እሆናለሁ ብሎ ሳነግራት ነበር። እሷ ግን የምትፈልገውን ነገር ከመጠየቅ ወደ ኋላ ሳታፍር ጠይቋለች። እንግዲህ ልጄ እንድትድን የምትፈልግ ከሆነ 80%ቱን ድርጅቱን አስቆን እንደምትፈልግ ነገራት። 20%ቱም በጣም ጥሩ ሰው ስለሆንኩና ስላዘንኩላቸው ነው የተወኩላችሁ በማለት ትነግራለች። እምራ እንዴት እንደዚህ ታደርጋለች? ልጄ እባክሽን እንግዲህ ምርጫው የእናንተ ነው። ልጃችሁ እንድትሞት የምትፈልጉ ከሆነ ያን ማድረግ ትችላላችሁ ትላለች። ነገር ግን በጣም ግራ ይጋባል፣ እናደዳል። ግን ምንም አማራጭ ስለሌለን እንግዲህ ያለው ነገር ልጅ ጋር አወራለሁ ብሎ ይወስናል። እና ተሰማ በጣም አዝኗል። ጓደኛው እስር ቤት በመሆኑ ማድረግ ያለብን ጠበቃውን አናግራለሁ ብሎ ይወስናል። ኤርሚያስም በተፈጠረው ነገር እጅግ በጣም ስላዘነ ቪዲዮዎችን በሙሉ እንዳጠፋ ለኢሜ እየነገራት ነበር። አሁን እሱም ጨዋታን አቁም፣ አንተ ተቀይራለሁ ከሁን በኋላ
እንደ ወንድም ከጎንሽ ሆኜ ልረዳሽ ዝግጁ ነኝ። እኔ ከሁን በኋላ መጥፎ ሰው ሊሆን አልችልም፣ ተቀይራለሁ በማለት ይነግራታል። ነገር ግን መቀየርህን በጭራሽ በዚህ ፍጥነት እንዴት እንደተቀየርክ ማመን አልችልም ስትል ቪዲዮን እንዳጠፋ በድጋሚ ሲነግረው እንዳጋጣሚ ስለምን ቪዲዮ ነው የምታወራ ብሎ እንዳጋጣሚ እና አሁን ሆኖ እየሰማቸው ነበረ ሲያወራ ማለት ነው። እና ቪዲዮን እንዳያዘባትና በቪዲዮ ሲያስፈራራት እንደነበረ አላወቀም ነበር። ይህን ሲሰማ ስለምን ቪዲዮ ነው የምታወራው ብሎ ይደነግጣል። እንግዲህ ለስራዬ መቀጣት አለብኝ፣ የፈለገውን አድርገኝ፣ ቶይኝ በቃ አዎ ቪዲዮ ይዤባት እያስፈራረኳት ነበር በክብሯ እያለ እንዴት ገዛ እህቴን እንደዚህ ታረጋለህ አንተ የማትረባ እገላለሁ ብሎ ይዞ እየደበደበው ነበር። ወንድሜ እባክህ አቁም ብላ ብትለምነውም ነገር ግን ዝም በይ አንቺ ብሎ በቃ አንቺ ከማላችን ውጭ የፈለገውን ያድርጎ የተሰማውን ይምታኝ፣ የፈለገውን ያድርጎ ይገባኛል፣ ይሄ የገዛ ጥፋት ነው በማለት የሚያስፈል ለፊት ይጋፈጣል ማለት ነው። ናሁም እጅግ በጣም ይደበድባል። ኢሚ እባክህ አቁም ብላ ብትለምነው አልቻለችም ማለት ነው። ፖሊሱ ምርመራው ቀጥሏል እና የዲኤንኤ ውጤቱ እንደመጣም ጭምር ነገረው እና ያልተጠበቀ ነገር ተፈጠረ። እጅግ በጣም እያዘንኩ የሞተ የውጤቱ እንግዲህ ጓደኛው እንደሞተና እንደተገደለ ሲነግረው ዘሩን በጣም እጅግ በጣም ከፍቶት እያለቀሰ ነበር። አዝናለሁ። ይህንን ጉዳይ እንዴት አድርጌ ነው ለቤተሰቦቹ ለእህቶቹ የምነገራቸው? ጓደኛዬ ውስጤ ነግሮኝ ነበር፣ ነገር ግን እያለ ማልቀሱን ፖሊሱ ግን በጥርጣሬ ነበር ሲመለከት የነበረው። በነገራችን ላይ ጓደኛው ገዳይ እሱ ይሆን የሚለው ጥርጥር ነበር ማለት ነው። እጅግ በጣም ከፍቶ እያለቀሰ እያለ አሁን እንዴት አድርጌ ነው ታዲያ? አሁን ዝናሽና ለኩም ምን ሊሆን ይችላሉ? ይህን ድርጊት የፈጸማት ሌላ ሰው እንደሆነ እርግጥ ነው፣ ግን እንዴት እንደተፈጠረ ለማጣራት እንሞክራለን። እንግዲህ በድጋሚ ለቤተሰቡና ለአንተው መጽናናትን እመኛለሁ። እንግዲህ ምንም ማድረግ አይቻልም በማለት እየነገረው ነበር። ነገር ግን ዘሩን በጣም ከፍቶትና እጅግ በጣም እያለቀሰ በጭራሽ ማመን አልችልም እያለ እያለቀሰ ነበር። ኤድሚያስም መሬት ለፍርፍር ብሎ ድጋሚ እዚህ ቤት ላይ ካልፈልግም አሁን ውጣ ከዚህ እያለች የምትይዘው የምትለቀውም ጠፋባት። አሁንም ድጋሚ ከዚህ ማትሄድ ከሆነ እደበድባለሁ እገላለሁ ብሎ እናው ስዝትበት ነበር። እባክህ አሁን አቁም ብላ ኤድሚያስ እባክህ አሁን ሄድልኝ ትልና ኤድሚያስ ይወጣል ማለት ነው። እና እንዴት ብደብር ነው የገዛ አንድ እህቴ ላይ እንደዛ መጥፎ ተግባር የምትሰራው? ታሳፍራለህ። አሁን ውጣ። እንዴት እዚህ ቤት ታስገባለሽ? አንቺ ወንድሜ እባክህ ይህን ሳትነግሪኝ እስከዛሬ ለምንድን ነው የደበቅሽው? መናገር ነበረብሽ እያለ ስጨውባት ነበር ማለት ነው። ወንድሜ ሊነግርህ አልቻልኩም፣ እባክህ ይቅር በለኝ። የተፈጠረው በጣም ረጅም ጊዜ ሆኖታል። ስለዚህ እባክህ ለማረጋጋት ሞክር። ትሰሚኛለሽ? ድጋሜ ይህ ሰውዬ እዚህ አካባቢ ብንጃብብና እዚህ አካባቢ ባየው እንደሚገለው እየዛጠና እየነገራት ነበር እና ስለ ሌኩና ስለ ዝናሽ ምን አዲስ ነገር አለ ብላ ናሆሜ ሌኩን ወይም ደግሞ አባቷን እየጠየቀችው ነበር። ጠበቃን እንዳናገረው እንግዲህ በዚህ ሳምንት ምን እንደሚሉ ጠበቃውን አግኝቼ አወራለሁ ስለ ይነግራታል። ታዲያ አባዬ ምን ሊፈጠር ይችላል ብሎ ስትጠይቁ እንግዲህ ልጅ አዲስ ነገር ይፈጠራል ብዬ ተስፋ አድርጋለሁ ብሎ ይነግራታል ማለት ነው። እሷም እንግዲህ በቅርቡ እንደምፈታው ተስፋ አደርጋለሁ ልጅ አንድ ነገር አስባለሁ ብሎ እና ጥሩ ሰው ነች፣ ብዙ ነገርም ትሰራለች። አይ ለአባዬ ለዚህ ሰው እኛማ እናማያለን። ነገር ግን ኢሜም እዛ ብቻዋን ስለሆነች ልጆቹን ብቻ ስለሆነ እና ለጉጋ ሁን አባዬ ጋሽ ሄዳ እዛ ብትሰራ ታግዛቸዋለች። ጥሩ ሰው ነች፣ ብዙ ነገር ትችላለች ብላ ትነግረዋለች። እንግዲህ ጥሩ ሀሳብ ነው፣ እስቲ እንግዲህ እናያለን ብሎ ይነግራታል። ናሆሜም ያሉን ነገር እና ኢሜል ለማየት ወደ ኢሜል ዘንድ መሄድ እንዳለባት ለአባቷ ነግራ ከቤት ትወጣለች ማለት ነው። ነገር ግን ምንም አባዬ አትፍራ እባክህ፣ ሁሉ ነገር እንደምስተካከል ተስፋ አረጋለሁ እና በቅርቡ በዋስ እንደምለቀቁም ተስፋ አረጋለሁ በማለት ትነግሯለች። እሺ ልጄ እኔ የሱን ተስፋ አረጋለሁ፣ መቼም ከዚህ ውጪ ሌላ ምን ማድረግ እንችላለን በማለት ይነግረዋል። እንግዲህ ዘሩን ዝናሽ ለመጠየቅ ሄደ። የተፈጠረውን ነገር እና ጓደኛው እንደሞተ ነገረ። ይሄ ሁሉ ጦስ ለኔ ለእናንተ የተረፍኩት በጣም አዝኛለሁ፣ ፈጣሪ ያጽናክ ጓደኛ ስላጣ ትለዋለች። እንግዲህ የተፈጠረው ጓደኛ ማን እንደዚህ እንዳደረገ መቼም እውነት ተደብቃ አትቀሩም፣ አንድ ቀን ትወጣለች። እጅግ በጣም አዝኛለሁ በማለት ይነግረዋል። እና ጓደኛውን በማጣቱ እጅግ በጣም አዝኖ እያለቀሰ ነበር። ዝናን ይሄ ሁሉ የኔ ጥፋት ነው፣ እናንተን ጠርቼ እዚህ ውስጥ ባላስገባ ኖሮ ምንም ነገር አይፈጠረውም ነበር በማለት ትነግረዋለች። ኢሜም ለማግኘት ናሆሜ ትሄዳለች።
እጅግ በጣም ናሁ ላይ ተናዳ ይህን ወንድሜ እባክሽ ይዘሽ ውጭልኝ፣ ከዚያ ግብተሽ ውጭልኝ፣ እንዴ እኔ ነኝ የማወጣው ወይን እሱ ነው የሚያወጣኝ እያለችው በአሁን እኔ ፈርሜ እሰጥሻለሁ እባክሽ ከቤት አውጭኝ፣ አቃጥሎ እንዲደፋኝ እኮ ነው። ልጁን እኮ አላተርፍም። ማን ኤርሚያስን መታው? ምን አልኩ? ስለ ቪዲዮ ስላወቀ አንቺ ደግሞ ስንት ቪዲዮ ነው ያለ እኔ እያለችው ስታወራ ነበር። እና ቪዲዮ ይዞ እያስፈራራትም እንደነበረው እሱን ስለሰማ በጣም ደብድቦት እጅግ በጣም ጎድተዋል ብላ ትነግረዋለች። እና ምን ተፈጠረ የሚያስጀምር እዚህ ምን ልትሰራ መጣ ስትል ትናገራለች። እሱማ እኔን ይቅርታ ሊጠይቀኝ ነበረ የመጣው አመጣጡ አጥፋቱን አምነው ቪዲዮን አጠፍቻለሁ ብሎ ይቅርታ ስል ቪዲዮን አጥፋለኝ ነው አልኩ እንጂ አውራ አላልኩትም ነበር። እንግዲህ ናሁም ደግሞ አባቱን ለመጠየቅ ወደ እስር ቤት ሲመጣ የተፈጠረውን ነገር ልነግረው ቢሞክረውም ነገር ግን ቀድማ እምራ እንደነገረች ጊዜ እባክህ አትጨነቅ እምራ መጣ ነገር ምን እምራ ነግረኛለች ስትል እኔ እኮ አባዬ እንዴት እንደምነግርህ ግራ ገብቶኝ ነበር። እቺ ማፈር እንኳን የለባትም ታውቂያለሽ፣ ምንም ነገር ሳታፍር ነው ሁሉ ነገር ዝርግፍ አድርጋ የነገረችኝ በማለት ይነግረዋል ማለት ነው። እልቁንስ ልጄ መታከም አለበት፣ እሷ የምትፈልገው ነገር ፈርምለትና ልጄ ትታከምልኝ በማለት ይነግረዋል። አባዬ ሌላ መፍትሄ ብናገኝ ደስ ላይ ነበር፣ እንደዛ ባይፈጠር ጥሩ ነበር፣ ግን ምንም አማራጭ ከሌለን እንግዲህ ማድረጋችን የማይቀር ነው ብሎ ይነግረዋል። እና አባዬ ምን አዲስ ነገር አለ ብሎ ደህና ነኝ ልጄ አታስብ፣ በቅርቡ እንግዲህ ምን እንደሚፈጠር አብረን የምናየውናል። እልቁንስ አሁን የማሳስበኝ የልጄ ደህንነት ነው፣ እሷ የምትፈልገውን ነገር አድርግላትና ልጄ እንድትታከም አድርግ እባክህን ይለዋል ማለት ነው። ናሁም እሺ በቃ አድርጋለሁ ብሎ ከአባቱ ጋር ይስማማል። እና እንደጋጠም ቅምምና አንድ ላይ ቁጭ ብሎ እያወሩ ዝናሽ እኔ የምልሽ እንደውም ስራ አግኝቼለታለሁ እያለ እዛ ሄዳ መስራት እኔ የትም ቢሆን ለመስራት ዝግጁ ነኝ፣ እዚህ ተቀምጬ እናንተ ላይ ሽክም መሆን የለብኝም ስትል ትነገራቸዋለች። ታዲያ ጥሩ ነው እኮ እነ ዝናሽ ቤት ነው ስትለው አሁ እንደዛ ቢሆን ጥሩ ነው። እሷም የትም ይሁን የትም ግን ቅመሜ ትናፍቀኛለች እንጂ ከእናንተ ባረቅ ደስ አይ እዚህ ቅርብ እኮ ነው ወዳጆች ነን እና ልጃችን ውጭ ነው ለማግባት እዛ እንትን ነው ስለዚህ ምንም ችግር የለውም ስትል ትናገራለች። እና እኔ የትም ቢሆን እንግዲህ የገዛው ልጅ አይጣለችበት በር አጠገብ መሆኑን አላወቀችው ነበር። የትም ቢሆን እኔ ሰርቼ መኖር ነው የምፈልገው ስትል ትናገራለች። እና የነበረበትና ያሳለፈችው ሁኔታ ልኩን ከሱ አበልጁ አባት እንደሆነም ጭምር ስታቅ ግን ምን ትለሆን ናሁም እናቱ መሆኑን በጭራሽ አላወቀም ነበር። እና እሷ የት መሆን እኔ ስራ ፈልጋለሁ እናንተ ላይ ሽግ መሆን የለብኝም ቅርብ ከሆንኩ ደስ ይለኛል፣ በየጊዜ እናንተንም አገኛቸዋለሁ፣ የእውነት ትልቅ ውለታ ነው አላችሁልኝ፣ እጅግ በጣም አመሰግናለሁ እያለችው ነበር ማለት ነው። እምራ ደግሞ ኤርሚያስን አግኝታ ግን ኤርሚያስን በጣም ተናደው ፊቱ ተበላልዞ ነበር። ማነው እንደዚህ የተከታተፈ አስመስሎ የላከ ብላ ስለ እኔ ፊት አንቺ ምን አገባሽ? የማይገባሽ ነገር አትቀባጥርኝ። ኤልቁንስ ኤሜል አደጋ ላይ ነለች፣ ምንድነው እያሰብሽ ነው ብሎ ስነግራት ነበር። ወደዛውን በግድሽ ትሰጫታለች ስል ማነው የሚያስገድደኝ? አንተ ማን ብላ እየተከራከረችው ነበር። እኔ ጋር እንደ ቪዲዮ ረስተሻል መሰለኝ እያለ ቪዲዮውን ከፈለክ መልቀቅ ትችላለህ፣ እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። እምራ እባክሽን የማውን ነገር እነኚህ ሰዎች ማካስ አለብን፣ ስለዚህ እንድትታከም ትረጃታለች ሳቶች በግድሽ ብሎ እስቲ ማን እንደማስገደኝ በጭራሽ በነፃ እንድሰጥ ፈልገ ከሆነ በጣም ተሳስተሃል። ይልቁንስ እኔ ፈጣሪ ያለልኝ አንተ ራስን ብታመቻች ይሻላል በማለት ትናገራለች። ናሁም እየተከታተለ እነሱ የማውሩትን ተደብቆ እየሰማቸው ነበር። ሙሉ በሙሉ ግን አይሰማውም ነበር ማለት ነው። እና እየተናደደን ቢሆን ለናሁሜ ይደውልና ያ ኦርኩስ ተቀየረ ብለሽ ነበር፣ እንኳን ልቀየር አሁን አፍላፍ ተጋጥሞ ከኤምራ ጋር እያወሩ ነበር እና እቅዳቸው አንድ ነገር እንደሆነ እርግጠኛ ነኝ በማለት ይነግራል። ኤርሚያስ እባክህ ናሁም እባክህ የምመጠር አታውራ፣ ስለምን የምታወራ እየገባኝ አይደለም ስትለው ናሁም ትናገራለች። እና አሁን የሚያሳስበን ብዙ ነገር አለ፣ ስለሱ እያሰብክ ጊዜን ከምታቃጥል እባክህ ለእህትህ ጊዜ ብትሰጥ ጥሩ ነው ስትል ትነግረዋለች። አንቺ ድሮን ከአንቺ ጋር ማውራት አልነበረብኝም፣ ይልቁንስ ቻው ብሎ ይናደድና ይዘጋል ማለት ነው። ኤርሚያስ እንግዲህ እምራን ለማስማማትና እንድትስማማ እየኮተኮታት ነበር። እሷ ግን አሻፈረኝ፣ የምትፈልገው ነገር ካላገኘች መቼም ሕክምና እንደማታረግ ትነግረዋለች። እባክሽን ብሎ እየለመናት ነበር። በመጨረሻ ምንም ቢፈጠር ትሰማኛለህ፣ ለእኔ ሳይሆን ይልቁንስ ለራስህ ብታስብ ለራስህ ብታመቻች ይሻላል፣ እኔን የማዘዝ መፍትሄ የለም ብላ ጥላው ትሄዳለች ማለት ነው።
እና ኤልሚያስ እጅግ በጣም እናደድና እባክሽ እየለመንኩሽ ነው፣ ሰው አይደለሽም፣ አታዛዝንሽም። እንግዲህ የምፈልገውን ነገር ነግራቸዋለሁ፣ እሱን ካስተካከሉ የሚሆን ይሆናል እያለች ነበር። እንግዲህ የዳጊ አባት እና አሁን መጥቶ እሷን ለመጠየቅ ስታየው ዝናሽ እጅግ በጣም ደነገጠች። እያየዋለሁ አንተ ነው እንዴት እንዚህ መጣ? እንዴት ብደፍር ነው እኔ ጋር የምትመጣው? በማለት ትናገራለች። ምነው ዝናሽ ፈራሽኝ እንዴ? ለምን ፈራሽኝ? እያለ እሷን ለማስፈራራት እየሞከረ ነበር። ዝናሽ እጅግ በጣም ደነገጠች። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ